አሁን የገባ ሰበር ዜና ነው። የፕሬዝዳንት ትራምፕ ትዕዛዝ ከ19 አገራት የመጡ ማለትም አሳሳቢ ተብለው የተመደቡ 19 አገራት ከዛ የመጡ የግሪን ካርድ ባለቤቶች እንዲመረመር አዟል። ስለዚህ ሊመረመር ነው። ኢትዮጵያና ኤርትራ አሉበት ወይ? መረጃውን በአጭሩ እነግራችኋለሁ። በትናንትናው ዕለት በዋሽንግተን ዲሲ እንደምታውቁት አንድ ስደተኛ በናሽናል ጋርድ ላይ ሁለት የናሽናል ጋርድ አባላት ላይ በተኮሱ ይታወቃል። ይህን ተከትሎ ፕሬዝዳንት ትራምፕ በስደተኞች ላይ ምርመራ እንዲደረግ አዟል። በዚህ መሰረት ዛሬ የዩኤስሲአይኤስ በሰጠው መግለጫ መሰረት በፕሬዝዳንቱ ቀጥተኛ ትዕዛዝ ከ19 ሀገራት እነዚህ 19 ሀገራት ደግሞ በጁን ወር ላይ እንደምታውቁት በጁን ወር ላይ አሳሳቢ ሀገራት ተብለው የተመደቡ ሀገራት አሉ። ከነዛ ሀገራት የመጡ ማናቸው ስደተኞች የግሪን ካርድ ባለቤቶች እንዲመረመር ብለዋል። ከነዚህ ውስጥ ከአፍሪካ ሱዳን፣ ኤርትራ እንደዚሁም ደግሞ ኮንጎ እና እንደ የመሳሰሉ ሀገሮች አሉበት። እንደ ኢራን፣ አፍጋኒስታን በኢትዮጵያ ያለችበትም የኢትዮጵያ ስም የለም። እዚህ ውስጥ ግን 19 ሀገራት እንዲመረመር ታዟል። ዝርዝሩን በጽሁፍ ሀበሻ ፌስቡክ ላይ በቅርብ ሰዓት ውስጥ እናቀርብላችኋለን።